የምር ያለውኩት ጊፍተር ይሄን ያለ የሌለኝ እንኳን ገብቶሻል እንዴ ትናንትና ጆን ዳንኤል ተጫውቶ ያገኙትን ጊፍት ነው እሱ ያገኘችው ከናሆም ጋር የተጫወተው በኖርማል ጌም ማለት ነው እና እሱ ነገር ነው ትንሽ ያስከፋው ምክንያቱም አስቢ እንግዲህ ጊፍተሮቹ እንኳን ዋና ጊፍተሮቹ በስርዓት አልሰጧትም አንዷ መተ ይቅርታ አለቻት ብር አልቆብኝ ነው ኔትወርክ አስቸግሮኝ ነው ምናምን ነገር አለቻት የጠበቅናቸው ትላልቅ ጊፍተሮቹ ነበሩ እነሱ ጭራሽ በጣም ትንሽ ነው የሰጧት እንደውም እኮ በትልቅ ጌም ጊፍተሮች በጣም በብዙ ነው የሚሰጡት ኖርማል ጌምሽ ላይ የሚሰጡሽ ትልቅ ጌም ሲኖር በሚሊዮኖች ነው አይ ቲንክ ጃኒን ቻሌንጅ አድርጎ ገብተው መሄድ እንደማይችሉ ገብቷቸዋል እሷም ተናግራ ሰው ቻሌንጅ እኮ የሚያደርግሽ አንቺ የምትደርሽበት ሲመስልሽ ነውና በጣም ካመለጠሽ ቻሌንጁ ለምንድን ነው ትያለሽ ገብቶሻል አዎ ትክክል እንደውም ቻሌንጅ ከሚያረጋት ካሁን ከቤታ ጋር ቢሆን በቃ ዓለም ነበር የሚያያቸው በጣም በጉጉት ነበር የሚጠበቀው ሁለት ደስ የሚል ቶፕ ቲክታከሮች ስለሆኑ ሞር በቃ የሰው ትኩረት ይወስዱ ነበር ግን ይሄኛው የታወቀ ነው ሁላችን ያው ጸቡም ስለነበራቸው ወጣ ገባ ስለሚሉ ምናምን አሁን ለምሳሌ ኔል ሻዳይ ነኪዲ መተው ለሄለን የማይሰጧት ከጃኒ ጋር ችግር አለባቸው ይባላል አዎ ትክክል ለዛም መሰለኝ የሚርቁት ግን ኦሬዲ ታውቋል ኮነ ኤልሻዳይ ሁሉም እኮ ብሎክ ተደራርገዋል ከጃኒ ጋር ጃኒም ያ ግን በግልጽ እንደዚህ ችግር አለባቸው ምናምን የሚል ሱስ መግባት የፈለጉ አይመስለኝም ግን ቢያንስ እንኳን መተው ታፕታፕ እኮ ማስደረግ አለባቸው አይደል ሄሉ ቢያንስ ያደርጉ ነበር እንደ ድሮ እነሱ ኤልሻዳይ እንደዚህ አይነት ቦታ ላይ ተገባ ነበር ድሮ አዎ ቦሊ አሁን ሪካርደሩ ጋር ገብተው ታፕታፕ ሲያስደርጉ ነበር አንዳንድ ቦታ ይገባሉ በጣም የሚቀርቡት ጋር ኦኬ አይ ከጃኒ ጋር ሄለንን ከረዱ አያችሁ ችግር ስላለ ምናምን ስለሚባል ለዛ መሰለኝ እንደዚህ ነገሮች መግባት ስላልፈለጉ ሄለን በማል የተጎዳቸው ግን ያው እነሱ ሰጧትም አልሰጧትም ምን የሚቀየር ነገር እኮ የለም ሰው ማለት ብቻን ዳር ከማሜ ጋር ብቻ ነው የምትሄደው ከሌላ ሰው ጋር ጌም ትጫወታለች አሁን ቀንሳለች ያው ከሁሉም ጋር ትጫወታለች ያው ከተጣላችሁ ጋር ብቻ ነው ማትጫወተው እንጂ ከሁሉም ጋር ትጫወታለች እየገባች ከዲቦራና ከቤታ ጋር ብቻ ነው ማትጫወተው እንጂ ከሁሉም ጋር እኮ አክቲቭ ነበረች የነን ወር ሳምንት አረ ጭራሽ እንዲ ጌም ሊደርስ ሲልኮ አንድ ወር ምናምን ሲቀሩ ብዙ ማይጫወቱ ምክንያቱም ጊፍተሮቻቸው ብር እንዲሰበስቡ ለጌም ለትልቁ ጌም እንዲሰጣቸው አይጫወቱም ሁሉ በብዛት ያ ማስታወቂያ ምናምን ለምሳሌ እንደ ማኪጋ እንደሰራችሁ ራሱ ሲሰራ ነበር ፕሮፋይሏ ላይ አርጋለች በመሃል ያስታውሷታል ሪካርደሮች ቪዲዮ ይሰራሉ ግን በጣም የሚገርምሽ ቪዲዮ ራሱ ሲሰራ የጃኒ ፎቶ ነው በትልቁ የሚደረገው እሷ በትንሹ ተቀምጣ ነው የጃኒ ትልቅ ቀን ቀጠሮ ተብሎ የጃኒ ሪካርደሮች ናቸው ያው ግረ መንገዱን አብሮ የሚንሸራሸረው እንጂ ለሄለን ብለው አይደለም ሼር ሲያደርጉት የነበረው ማለት ነው አይደል አዎ ትክክል እና ያው ታሳዝናለች ማንም ሰው በዚህ ሁኔታ መሸነፍ የለበትም እሷም የድሮ ተፎካካሪ ስለነበረች ግን ያው ሁሉም ሰው እንደነበረበት የሚሆን ነገር የለም አንዴ ከፍት ያለሽ አንዴ ዝቅት ያለሽ ይሄ ሶሻል ሚዲያ ነው የሆነ ሰዓት ላይ አሪፍ ነበረች የሆነ ሰዓት ላይ ትጠፋለች ትመጣለች ሁሉም ያለ ነገር ነው አሁን ጆን ሊሰጣቱ ላይ ሊፈልግ ይችላል እንተናና አሁን ለሄለን ግን እንደዚህ ነው ምናም ብሎ ከነሱ ጋር እንደገና መልሶ ስሙ መጠራቱን ስላልፈለገ ይመስለኛል አው ድራማ ይሰራበታል ለማታሸንፍ ነገር ያ እንደዚህ ነው ምናምን የለም ልጅቷን ይፈታተናታል ምናምን ብሎ እንደገና ሌላ ነገር ውስጥ ይከቷታል ሊያ ስለምን ፈርታ ነው እንግዲህ እነሱስ እንደዚህ አይነት ነገር ስለሆነ ነው እሷ ደግሞ ደንታ የለም ያው ሁሉም እኮ ለሾው አይደለ
እንትን የሚለው የሚቀራረቡት እኮ እውነተኛ ወዳጅ ሆነው እኮ አይደለም። አንዱ ጋር ሲጣላ አንዱ ጋር ሲጣላ አንዱ ጋር ለማስመሰል ነው እንጂ የሰው ማንነት የሚታወቀው ግን በእንደዚህ አይነት ቦታ ላይ ነው። ሪል ወዳጅሽን ታውቂበታለሽ። እኔ ዝም ብላ ሄለን የዛሬ ጌም ምናምን አይደለም የሆነ ዝም ብላ ደስ የምትልሽና የሆነ ክፋት ማታስቢባት ወይንም ደግሞ ቀና ብለሽ እንደዚህ የሆነ ልንገራት ማትያት አይነት ልጅ ለኔ እንደዛ ናት። አልናገራትም ብዙ ጊዜ ተሽከው የሆነ ምስኪን ነገር እሷም አትፈልግም። ለኔ እንደዛ ናት። መነካካት አትፈልግም። በቃ ጌማን የሆነ ስድብ የሆነ እንደዚህ አጥፍታለች ብለሽ እንዴ ንሽጥ የምታረግሽ ልጅ አይደለች አይደል? ለኔ እንደዛ ናት። አይ ዶንት ኖ ለእናንተ ያ እና አይ ልክ ነሽ። ለቶፒክም አትሆንም እሷ የሆነ አጀንዳ አንጥተሽበት ልታወሪባት። አንዳንድ ሰው እኮ አለ በቃ ለቪውሽም ደጋፊም ያለው ምናምን ሲሆን ደስ ይላል፣ ሞቅ ይላል። ለሪካርደሮች ምናምን አዳዲስ አጀንዳ ይመጣል። ግን እሷ ሌሎቹ እንደነ ኪዱ አይነቶቹ እነ ኤልሻዴ ለአጀንዳ አይሆኑ፣ አይወራባቸውም። ብዙ ምንም ታሪክ የላቸውም። ይመጣሉ፣ ቪዲዮ ይሰራሉ፣ ይወጣሉ፣ ይገባሉ፣ አለቀ። ሄለን እንደውም ለዛ ነው ማተመቸው። እነ ኪዱና ምናምንማ እግራቸው ራሱ 3 ቀን ታወሪበታለሽ፣ ከንፈሯን 4 ቀን፣ ብጉሯን 8 ቀን። እነሱማ የታወቁ እኮ ነው። በትምህርት ደደብነቷን 13 ቀን ምናምን ታወሪበታለሽ። የሻዳይ ጨዋ መስላ እስስትነቷን ብዙ ነገር ታወሪበታለሽ። ወይ እሷማ ይወራል። ለህለን እንደዛ ነው። ሰዓት እንትናት ዝም ብላ የሆነ ደስ የምትለኛለሽ። እኔ ተከታታዩም አይደለው ፎሎዋም አይደለው በሌላም በምንም አላያትም። ጀስት ግን ካወቅኳት 30 ደቂቃ ሰምቻታለሁ ቢደምር አንድ ላይ በዛ ውስጥ ይሄን ያህል እንትን የምትያት ልጅ ግን አይደለች እንዳይዋል። ጭራሽ ምንም ያን ያህል እንትን ትኩረት መስጠጫትም አይደለም። በቃ በራሷ ለጸብም ለሙገሳም ደስም ለማለት ለምን ቅርቧ ቤታ ናት። በነገራችን ላይ ሚዲያ ላይ እዚህ ከነሱ ግሩፕ ሴቶች ማለት ነው። ልትጣያትም ስትፈልጊ ረጅም ሰዓት የምትጣያት ልጅ፣ እንደገና ደግሞ ልትቆሚላትም ስትፈልጊ ረጅም ሰዓት የምትቆሚላት፣ እንደገና ደግሞ ሀቅ አላት ስትይም ደግሞ ረጅም ሰዓት ሀቅ ያላት ሰው እሷ ናት። ትክክል። በቃ እነሱ ናቸው ቶፒክ የሚሆኑት። ሶሻል ሚዲያ ፊገር ናቸው። ተጽዕኖም ስለሚፈጥሩ ነው የሚወራባቸው። ግን አንዳንዶቹ ደግሞ ምንም ልታወሪላቸው አትችም፣ ልትቆሚላቸው አትችም። ያን ያህል አጀንዳም አይሆኑም። ዝም ብለሽ አሁን ከጃኒ ጋር ስለተጫወተች ብቻ ነው ስለ ሄለን ልናወራ የምንችለው። ጃኒ በደንብ እንትን ስለምትል ማለት ነው። በዛ ደረጃ አሁን ከወጣቶች ማነው እንደዚህ አይነት ተፈጥሮ ያለው ናየው ረጅም ሰዓት ልታወሪባት የምትችይ ሰው አይደለችም። እንደ ሄለን ናት። ጃኒን ግን እንደ ቤታ ነገርም ምንም ታወጪላት ሰው ናት። በነገራችን ላይ ትክክል። በቃ አሁን አውቀሽ ለዚያው በእናየው ኤጅ ከሆነ ጃኒ ላይ ብዙ የምታወጪው አለ፣ ብዙ የምትከራከሪላት አለ። ልክ እንደ ቤታ ናየው ግን ብዙ ልትሄጂባት አትችይም። አይ ዶንት ኖ እንደ ሄለን እንደዚህ አይነት ነገር አላት ተፈጥሮ። የሰዎች እኮ እንትን አላቸው የራሳቸው ሆነ ለሁሉም ነገር የሚነሽጡ ሰዎች አሉ። ትክክል። ቶፒክ የሚሆኑ አሉ፣ የሚመቹ አሉ፣ ፊገር የሚሆኑ አሉ፣ ለሶሻል ሚዲያ የሚቀርቡሽ አሉ። ማለት ብትናገሪያቸው ያ የተናገርሽው ነገር ልክ ነው፣ ስታሞግሻቸውም ልክ ነው። ገብቶሻል? እጅ ቆሚላቸውም ልክ ነው። ፖይንት አለሽ። ገብቶሻል? ናየው ግን ብዙ ልትሄጂባት የማትችል የሆነ የሄለን አይነት ተፈጥሮ አላት። ናየው ታሳዝነኛለች። ዲቦራን ዝም ብለሽ ስደቢያት የሚልሽ ነው። ለማሞገስ ምንም አትስብም አይደል? ምንም ሳታረግን ነው እኮ ተነስተን ፖፖ ምንላት። ምንም እኮ አድርገን እኮ አታውቅም። እውነት ለመናገር ዘርስት ምንም ዝም ብለን አይንሽ ከለር አላማረንም ብለን ፖፖ እንላታለን። ረጅም ሰዓት ማሞገስ ምንም አትነሽጠሽ ሰው ናት አይደል?
እሷ በጣም ትጠነቀቃለች ማለት ብዙ ስራ ትሰራለች፣ ግን አፍ ውስጥ መግባት አትፈልግም። በጣም ብዙ ታሪክ አለ። እንደገና ደግሞ ዝም ብለሽ ስድብ ለስድብ ምቹ የሆነ ማንነት ያላት ዲቦራና ቡቺ ማለት ረጅም ሰዓት 10 ደቂቃ የምታሞግሻት ልጅ አይደለች። 10 ዓመት ግን መሰደቢያ ስድብ ብዙ አላት። ግን እኮ ሄሉ ልክ እኮ ነሽ። አሁን ሁለቱ ልጆች እኮ ማሜ ልክ አሞግሴ ሳጨርሽ ድድብና መቶ ፊትሽ ላይ ግርጥ ይላል። ጀዝባነቱ ጋዴም ሽት ይወደዛ ትያታለሽ። ምንም እማትመኝ አሁን ማሜ ወንዱን መሳደብ ይሆንልሻል። ሂድ አንተ ጫታም ነው የምትይው፣ ሌላ ምን ትይዋለሽ? ምንም ለማሞገስም አይመች ለመስደብም አይመች። የእሱን አጀንዳ ሰምተሻላ ሄሉ? የማሜ የእንትና ወሎዬ እዚህ መታንኩ ምታወራ ወራር ስላናድድን አባረናት ነው። ለምን መረጃ አለኝ ይምጣልኝ ብቻ ነው የምትለው። ከዛ እናደና አስወጣናት። ቀውሳለች። አሁን ማሜ ቃያውን አሳየኝ ብትራሱ የሷ ውሻነታን እንደሚያሳየው ቁጭ ብላ የሱን ዕቃ ስታይ የምትውሉ ለራሱ በጫትና በመከራ ውስጥ የጦለገን ሰውዬ እንዴ አቃለው እኮ እንዴ ቢጦልግም ስንት መሰረት ተንገላታ በኮንፊደንስ እኮ የብዙ ወንድ አለኝ እያለች እኮ ቀደም ስታወራ ሰምቻት አፈርኩኝ። ሴጋት